በፈረንጆቹ የዘመን ቀመር በ2018 በኢትዮጵያና በኤርትራ መካከል የተደረገውን የሰላም ስምምነት ተከትሎ ለሁለት አስርት ዓመታት የዘለቀው ውስብስብ የሆነ የኖ ዋር ኖ ፒስ ሁኔታ ተለወጠ። ላለፉት ሁለት አስርት ዓመታት ከወታደር ውጪ ሰላማዊ ሰው ዝር ብሎባቸው የማያውቁት የድንበር መንደሮች ነጭ በለበሱ ፊታቸው ላይ ደስታን በሚነበብባቸው አይናቸው ላይም የደስታ እንባ በሚታይባቸው ሰዎች ተሞሉ። ኢትዮጵያና ኤርትራም ሰላም አወረዱ ተባለ። እንደዛም ሆነ። ኢትዮጵያና ኤርትራ ከውጊያ ማግስት ቀዝቃዛ ጦርነት ውስጥ ገብተው በነበሩበት ሰዓት የኢትዮጵያ መንግስት የኤርትራውን አቻው ከዓለም እንዲነጠል ብሎም መፈናፈኛ እንዲያጣ የሚያደርጉ በርካታ እርምጃዎች እንዲወሰዱበት በማድረግ ትልቅ የሚባልን ስኬት አስመዝግበዋል። ኋላ ላይ ደግሞ በሁለቱ ሀገራት መካከል እርቅ መውረዱን ተከትሎ በግጭት ጊዜ ከተወሰዱ እርምጃዎች መካከል የሆኑት ማዕቀቦች እንዲነሱ እየተደረገ ይገኛል። ተጥለውባት የነበሩ ማዕቀቦች የተነሱላት ኤርትራ ክስተቱን እንደ መልካም አጋጣሚ በመጠቀም ወታደራዊ አቅሟን ለማደራጀት ራሷንም ለጦርነት ለማዘጋጀት እየተጠቀመችበት ነው። ይህን ተከትሎ የቀንዱን ፖለቲካ የሚከታተሉ ዓለም አቀፍ ምሁራን በኤርትራ ላይ እርምጃ ሳይወሰድ የሚባክኑ ቀናት ወደ ሌላ ጦርነት የሚያመሩ እንዳይሆኑ ስጋታቸውን እየገለጹ ይገኛሉ። ታዲያ እኛም በዛሬው የልዩ ጥንቅር ፕሮግራማችን ከኢትዮጵያ ጋር ሰላም አወርዳለች በሚል የተነሱላትን ማዕቀቦች ራሷን አጠናክራ ለጦርነት ዝግጅት እያደረገች የምትገኘው ኤርትራን እንቃኛለን። ተንታኞች በአፋጣኝ ኤርትራ የተነሱላት ማዕቀቦች ዳግም መጣል አለባቸው እያሉበት ያለውን ምክንያትም እናነሳለን። አብራችሁን ቆዩ። ኤርትራ እንደ አውሮፓውያን አቆጣጠር በ1992 52ኛዋ አፍሪካዊት ሀገር ሆና ስትቋቋም ዜጎቿና የነጻነት ጉዞዋን ሲከታተሉ የነበሩ ተንታኞች ኤርትራ በአጭር ጊዜ ውስጥ ኢኮኖሚያዊ እድገትን በማስመዝገብ የአካባቢው ሞዴል ትሆናለች የሚል ተስፋ ነበራቸው። ከነጻነት በኋላ የነበሩ የጊዜያዊ አስተዳደሩ ስራ አስፈጻሚዎችም ቢሆኑ ኤርትራን ሲንጋፖር እናደርጋታለን ሲሉ ተናግረው እንደነበር ተደጋግሞ ይነሳል። አገሪቷ በ1994 ያጸደቀችው የማክሮ ኢኮኖሚ ፖሊሲ በግብርና፣ ኢንዱስትሪ፣ አሳና ጨው፣ የመሰረተ ልማቶች ግንባታ፣ የኤሌክትሪክና ውሃ ማስፋፋት፣ ትምህርትና ጤና ብሎም ሌሎች የማስፈጸም ተልዕኮ ተሰጥቶት ስራ ጀመረ። የሰነዱ መግቢያ ላይ ኤርትራ ከጦርነትና ግጭት ከጭቆና አገዛዝ ነጻ ወጥታ ወደ አዲስ ብልጽግናና ሰላም እየገባች ነው። ይህም በመስዋዕትነት የተገኘው ሰላምና መረጋጋት ፈጣን ዲሞክራሲያዊ ለውጥ እያሳየ ነው። በጦርነት የወደመው ምጣኔ ሀብትን ለመገንባትም ጥረት እየደረገ ይገኛል ይላል። ነገር ግን ይህ አባባል በሰነዱ ላይ እንደተጻፈ ቀረ። ኢሳያስና ጓዶቹ ለሁለት አስርት ዓመታት በትግል አሳልፈው ኤርትራ የምትባል ሀገር ካዋለዱ በኋላ ቢሆን የጦርነት አባዜያቸው አልተዋቸውም። የኢሳያስ መንግስት ኤርትራን ማስተዳደር ሲጀምር ከጦርነትና ከግጭት የራቀች የምትለማ ሲንጋፖርን የምታስንቅ ሀገር እንገነባለን ቢሉም እውነታው ግን ጦርነት ባለበት የማትጠፋ በየአካባቢው በሚደረጉ ጦርነቶች ለመሳተፍ የምትጓጓ ሀገርን አድርጓታል። የዚህ ማሳያ ደግሞ ባለፉት 3 አስርት ዓመታት በአፍሪካ ምድር የተደረገ ኤርትራ በቀጥታም ሆነ በተዘዋዋሪ ያልተሳተፈችበት ጦርነት የለም ቢባል ማጋነን አይሆንም። ኤርትራ እንደ አውሮፓውያኑ አቆጣጠር በ1995 የሃኒሽ ደሴቶች ቀውስ እየተባለ በሚጠራው ግጭት ከየመን ጋር ተዋግታለች። ከ1996 እስከ 1998 በተደረገው ሁለተኛው የሱዳን የእርስ በርስ ጦርነትም የሱዳን ህዝቦችን የመከላከያ ኃይል ወይንም SPLN በመደገፍ ከኢትዮጵያና ኡጋንዳ ጎን በመሆን ተሰልፋ ተዋግታለች። ኤርትራን በዚህ ጦርነት ላይ የነበራት ሚና ጦርነቱ እስካበቃበት እስከ 1998 ድረስ የዘለቀ ነበር። ከዚህ ባሻገር በመጀመሪያው የኮንጎ ጦርነትም የተሳተፈችው ኤርትራ ከሩዋንዳ፣ ኡጋንዳ፣ ብሩንዲና አንጎላ ጎን በመሰለፍ የተሳተፈች ሲሆን ጦርነቱንም በድል ከተወጣው ወገን ጋር የነበረች ነች። ከዚህ በተጨማሪ ከትንሿ ሀገር ጅቡቲም እንደ አውሮፓውያኑ አቆጣጠር በ2008 ዓ.ም ላይ ለ3 ቀናት የዘለቀ ጦርነት ውስጥ ገብታ የነበረች ሲሆን ከኢትዮጵያ ጋር የገባችውን ለ20 ዓመታት ያለ እልባት የዘለቀውን ጦርነትም የኤርትራ መንግስት መገለጫዎች ናቸው። በተለይ ግን ኤርትራ ከኢትዮጵያ ጋር የገባችውን ጦርነት ሀገሪቱ በሁሉም ዘርፍ እንድትንኮታኮትና ከዓለም እንድትነጠል ያደረጋት ነበር።
በአስተዳደራዊ ችግርና ጫና ለኤርትራው መንግስት የንግድ ተቋማት ይሰጥ በነበረው ኢፍትሐዊ የግብርና ቀረጥ እፎይታ ሲያዘግም የነበረው ብቸኛ ኢኮኖሚ ለሁለት አስርት ዓመታት በዘለቀው የኢትዮ ኤርትራ ግጭት ምክንያት ተንኮታኮተ። ጦርነቱን ተከትሎ ለዓመታት በቀጠለው ውዝግብ አብዛኛው ዜጋ በብሔራዊ አገልግሎት እንዲጠመድ ተደረገ። በዚህም እንደምንም ሲንቀሳቀስ የነበረው ኢኮኖሚ በጦርነት ተገቶ ቆመ። ጦርነቱ ምን ያክል ኪሳራ አደረሰ የሚለው ለማወቅ ከባድ ነው። ለምን ከተባለም የኤርትራ ብሔራዊ በጀትን የሚመለከትም ሆነ አገራዊ የኢኮኖሚ ሪፖርት ስለሌለ በጦርነቱ ምክንያት ምን ያክል የኢኮኖሚ ኪሳራ እንደደረሰ ማወቅ አይቻልም። የኤርትራ መንግስት ባለስልጣናት ግን በቅድሚያ የአገር ሉዓላዊነት መረጋገጥ ስላለበት አገር ሳናስጠብቅ የውስጥ ጉዳዮቻችን ላይ ለመነጋገር ጊዜው አይደለም ሲሉ ቆዩ። የመንግስት ኢኮኖሚያዊ ቅርጽ ሁሉንም የኢኮኖሚ አማራጮች በመቆጣጠሩ ዲሞክራሲያዊ አሰራር እንዳይኖር አድርጓል የሚባል ሲሆን ፓርቲው የራሱ ኢኮኖሚ ስለገነባ ከህዝብ ጋር የሚያስተሳስረው መንገድ አይኖረውም። ለዚህም እስከዛሬ ለህዝብ ጥያቄ ጆሮ አልሰጠም። ህዝቡም ድምጹን የሚሰጥበት እድል ስለሌለ በድምጹ ተቃውሞ ማሰማት አልቻለም ይላሉ። በዲሞክራሲያዊ ሀገር ፓርቲ ከአባላቶቹ በሚሰበስበው መዋጮ ነው የሚተዳደረው። በኤርትራ ግን ህገ መንግስታዊ ስርዓት ስለሌለ አገሪቷን የሚያስተዳድር ፓርቲም አንድና አንድ ብቻ ስለሆነ የአቶ ኢሳያስ ፓርቲና መንግስት የአገሪቷን ንብረት በሙሉ እያስተዳደረ ይገኛል። የአገሪቱ ኢኮኖሚ ያላደገበት አንድ ምክንያትም ዲሞክራሲያዊ የሆነ አሰራር አለመኖር ነው ሲሉ ሙያተኞች ያስረዳሉ። ከዚህ በተጨማሪም ጦርነት ባለበት የማትጠፋዋ ኤርትራ በተለያዩ ጊዜያት የተጣሉባት ማዕቀቦች የቁልቁለት ጉዞዋን ያፋጠኑ ነበሩ። ኤርትራ እንደ አውሮፓውያኑ አቆጣጠር በ2009 ከሶማሊያ ጋር በተያያዘ በ2011 ደግሞ ከጅቡቲ ጋር በነበራት አለመግባባት የተባበሩት መንግስታት የጸጥታው ምክር ቤት የመሳሪያ ግዢና የተወሰኑ ሰዎች ባንክ እንዳይንቀሳቀስ በማለት ማዕቀብ ጥሎባት ነበር። የሀገሪቱ መንግስት መሬት ላይ የሌለ ነገር በመጠቀም ኤርትራን ለማዳከም የተወሰደ ተከታታይ የአሜሪካ መንግስታት ሴራ ነው ከኢትዮጵያ ጋር በነበረው ግጭት ምክንያት በማድረግም የአፍሪካ ቀንድን ለመቆጣጠር ያሴሩት ነው ሲል ቅሬታውን ሲገልጽ ተሰማ። በዚህም ለሁለት አስርት ዓመታት ከባድ ጊዜያትን አሳለፈ። በመጨረሻም ኤርትራና ኢትዮጵያ የሰላም ስምምነት ሲፈረሙ በፈረንጆቹ የዘመን ቀመር ህዳር 14 ቀን 2019 ላይ ማዕቀቡ ተነሳ። ሁለቱም ሀገራት ስምምነት ከፈረሙ በኋላ የተዘጉ ድንበሮች ሲከፈቱ የአገሪቷ ኢኮኖሚም እንቅስቃሴ አሳይቶ ነበር። ነገር ግን ከጦርነት ርቃ የማትርቀው ኤርትራ አሁንም ለሌላ ጦርነት ራሷን እያዘጋጀች እንደምትገኝ እየተገለጸ ያለ ሲሆን ከኢትዮጵያ ጋር ሰላም አወርዳለች በሚል የተነሱላት ማዕቀቦች ደግሞ በዚህ የጦርነት ዝግጅት ላይ የራሳቸውን ከፍተኛ ሚና እየተጫወቱ እንደሚገኙ ይገለጻል። በዚህ ጉዳይ ሰፊ ሀተታ ያስነበበው ዘ ሆርን ፖለቲክስ የኤርትራ ጦር ግንባታና ተዘዋዋሪ ጦርነት እንዲሁም ኤርትራ ላይ ማዕቀብ ዳግም ሊጣል ይገባል በሚለው ጽሑፉ ኤርትራ ከማዕቀብ ነፃ ሆና የምታሳልፋቸው ቀናት አዲስ ጦርነት ለመጀመር የምታደርገው ዝግጅት የሚያጠናክር ብሎም ወደ ጦርነት አንድ እርምጃ እያቀረበ የሚሄድ ጉዳይ ነው ብሏል። ዘገባው አክሎም ኤርትራ ተመድ እንደ አውሮፓውያኑ አቆጣጠር በ2018 በኤርትራ ላይ ተጥሎ የነበረውን የጦር መሳሪያ ግዢ የሚከለክለውን ማዕቀብ መነሳቱን ጦረኛዋን ሀገር ከፍተኛ የሆነ ወታደራዊ መስፋፋት ብሎም ጦሯን ለማዘመን እየሞከረችበት ነው ብለዋል። በማዕቀብ ተንኮታኩታ በነበረችበት ሰዓት እንኳን ድሮንና ሌሎች ከባባድ መሳሪያዎችን ከኢራንና ከጥቁር ገበያ በመግዛት ራሷን ስታጠናክር የቆየችው ኤርትራ ማዕቀቡ ተነስቷል፣ በህጋዊ መልኩ መታጠቅ ትችያለሽ ስትባል ደግሞ ምንም ጊዜ ሳታባከን ነበር ራሷን በዘመናዊ ጦር ማደራጀት የጀመረችው። ከዚህ ባሻገር ሐምሌ ወር 2017 ዓ.ም ላይ ይፋ የተደረጉ የሳተላይት ምስሎች እንደሚያሳዩት ከሆነ ኤርትራ ራሷን በጦር መሳሪያ ከማደራጀት ባሻገር መሬት ላይ የተለያዩ ወታደራዊ እንቅስቃሴዎችን በማድረግ በትግራይ ድንበር አቅራቢያ የምሽግ ቁፋሮ ስራዎችን እየሰራች ስለመሆኗ መዘገቡም አይዘነጋም። ይህ ሂደት ታዲያ በይፋ ያልፈረሰውን 2018 ላይ የተፈረመውን የሰላም ስምምነት ጥላሸት የሚቀባ ድርጊት ሲሆን ውጥረት በማባባስ ረገድም ከፍተኛ ሚና እንደሚወጣ ይታመንለታል። በተለይም ኤርትራ ወታደራዊ ኃይሏን ስለማጠናከሯ በተመለከተ የወጡ ሪፖርቶችን ብንመለከት ማዕቀቡ የተነሳላት ኤርትራ ለሁለት አስርት ዓመታት ወደ ኋላ ቀርቶ የነበረውን ጦሯን ዳግም በመገንባት የአካባቢውን ሰላም ለማደፍረስ ቅድመ ዝግጅት ላይ እንደምትገኝ ያሳያሉ።
በተለይም የካቲት 2025 ላይ ሀገር አቀፍ የክተት ጥሪ ያስተላለፈችው ኤርትራ ከ14 ዓመት በላይ ታዳጊዎችን በአስገዳጅ ወደ ማሰልጠኛ ማዕከላት እንዲገቡ የማድረግ ስራን አጠናክራ እየሰራችበት እንደምትገኝ መረጃዎች ያሳያሉ። ይህ እንቅስቃሴ መጣው ደግሞ በኢትዮጵያ መንግስት የተነሳውን የባህር በር የማግኘት ፍላጎት ተከትሎ ሲሆን የባህር በር አገኛለሁ በሚል የሚነሳ ምንም አይነት ጥያቄና እንቅስቃሴም በጦር ማዕበል ለመከላከል ያለመ ነው። ከዚህ ባሻገር አንዳንድ የድንበር አካባቢዎች ተቆጣጥሮ የሚገኘው የኤርትራ ጦርም የተለያዩ የአካባቢው ኃይሎችንም ለግል ጥቅሙ ማስፈጸሚያነት ለመጠቀም ያለው እቅድ ከዚህ ቀደም በኤርትራው የደህንነት ሰው በአብርሃ ካሳ ተገልጾ የነበረ መሆኑ አይዘነጋም። በጦርነት የደቀቀውን ኢኮኖሚና ያለውን ሁሉ ለጦርነት የሚያውል መንግስት የያዘችው ኤርትራ የጦርነት ኢኮኖሚዋን የምትደጉመው በመንግስት ቁጥጥር ስር ከሚገኘው የቤሻ ወርቅ ማውጫ ከሚገኝ ገቢ ብሎም ስደተኛ ኤርትራውያን በሚያዋጡት 3% የግዴታ መዋጮ ሲሆን መንግስት መር ህገወጥ የሰዎች ዝውውርም ሌላኛው የገቢ ምንጭ ነው። በእነዚህ ሁሉ መንገዶች የሚገኘው ገቢ ግን ለአንድና አንድ ዓላማ ብቻ ነው የሚውለው። እሱም የኤርትራን ጦር ሰራዊት በትጥቅ ለማደራጀት ነው። ኢኮኖሚዋ 200% በደረሰ የዋጋ ንረት እየተሰቃየ ያለችው ኤርትራ አዛውንት ፕሬዝዳንቷ ምንም አይነት የነገ የሚባል እቅድ ሳይኖራቸው አሁንም ሀገሪቱን በመምራት ላይ የሚገኙ ሲሆን በዚህም ተንታኞች ምናልባትም የኤርትራው ሰው ኢሳያስ አፈወርቂ ሀገሪቱን ከጦርነት ወደ ጦርነት እያሸጋገሩ በጦርነት አዙሪት ላይ የሚቀጥሏት ምናልባትም የተጠና የመንግስታቸው በህይወት መቀጠያ መስመር ሊሆን ይችላል የሚል ግምታቸውን እያስቀመጡ ነው። ታዲያ ሰኔ 2025 የወጣው የሰንትሮይ ሪፖርት በኤርትራ ላይ ዳግም ማዕቀብ እንዲጣል የሚጠይቅ ሲሆን ማዕቀቦቹም በሀገሪቱ የማዕድን ምርት፣ በሀገሪቱ ከፍተኛ የጦር መኮንኖችና የሲቪል ባለስልጣናት ላይ ተፈጻሚ የሚደረግ የጉዞ ሀብትና ንብረት እንዳይንቀሳቀስ የሚያደርግ እገዳ እንዲሁም ከኢራን ጋር የሚደረገውን የጦር መሳሪያ ግብይት የሚያግድ ማዕቀብ በአፋጣኝ በኤርትራ ላይ ሊጣል እንደሚገባም ይገልጻል። እነዚህ እርምጃዎች ተፈጻሚ ሳይደረጉ የሚባክን ጊዜ ግን አሁን ላይ ውስጥ ለውስጥ እየተፋፋመ ያለው ውጥረት ወደ ሌላ ግላጭ ጦርነት ሊያድግ ይችላል የሚለው ዘገባው ዓለም አቀፍ ተቋማት በአፋጣኝ እርምጃ ለመውሰድ ካልቻሉ ግን የአፍሪካ ቀንድን ሰላም ብቻ ሳይሆን የቀይ ባህርን አጠቃላይ የጸጥታ ሁኔታ የሚያናጋ ውጤት ይዞ ይመጣልም ተብሏል። ይህንን የጦርነት ስጋት የሚያጠናክሩ ደግሞ ፕሬዚዳንት ኢሳያስ በያዝነው የፈረንጆች ዓመት ግንቦት ወር ላይ በተከበረው የነጻነት በዓላቸው ላይ አካባቢያዊና ዓለም አቀፋዊ ጉዳዮችን አንስተው ባደረጉት ንግግር በአካባቢው ጦርነት ለመቀስቀስ የሚፈልጉ ኃይሎች እንዳሉ መጥቀሳቸው ለዚህ ሊፈጠር ይችላል የሚሉት ጦርነት ደግሞ እየተዘጋጁ እንደሆነ ማሳያ ነው። ኤርትራ በዙሪያዋ ባሉ ሀገራት ውስጥ ግጭቶች እየተካሄዱ መሆናቸውና ተጨማሪ የጦርነት ስጋት ስለመኖሩ መናገራቸው የትና እንዴት የሚል ጥያቄን ያስነሳል። ሱዳን በእርስ በርስ ጦርነት 2 ዓመታትን አሳልፋለች። ሰሜናዊው ኢትዮጵያም ከጦርነት ቢወጣም በቅጡ አላገገመም። ከቀይ ባህር ማዶ ያለችው የመንም በዓመታት ጦርነት ውስጥ ናት። ታዲያ የኢሳያስ የሌላ ዙር ጦርነት ስጋት ከየት የመጣ ነው የሚለው ጥያቄ መጠየቅ ተገቢ ነው። ለምን ከተባለ የኢትዮጵያ መንግስት እስካሁን ድረስ አሰብን ለማስመለስ ጦርነትን እንደ አማራጭ እየተመለከተ ስላልሆነ፣ ነገር ግን በኢትዮጵያና ኤርትራ መካከል ያለው ውጥረት በዚህ ሁኔታ ተባብሶ የሚቀጥል ከሆነና ነገሮችን በድርድር ለመፍታት የማይቻልበት ሁኔታ ከተፈጠረ ፕሬዝዳንት ኢሳያስ የፈሩት ሌላኛው ዙር የጦርነት አዙሪት ምናልባትም በፈረንጆቹ የዘመን ቀመር 2018 ላይ እርቅ ፈጽሞ የነበሩት ሁለቱ ሀገራት ዳግም ወደ ደም አፋሳሽ ጦርነት ሊገቡ የሚችሉበት እድል ይፈጥራል። ይህ እንዳይሆንም በሰከነ መንፈስ ነገሮችን በንግግር ለመፍታት መሞከር ተገቢ ነው። ነገር ግን ነገሮች አሁንም እየሄዱ ባሉበት አኳኋን ከቀጠሉና ኤርትራ ላይ የሚወሰዱ እርምጃዎች ችላ ተብለው ሀገሪቱ ባላት አቅም ሁሉ ራሷን ማሳጠቋን የምትቀጥል ከሆነ ነገሮች በሰላም የማለቅ እድላቸው የጠበበ ይሆናል። ምክንያቱ ደግሞ ከኤርትራ ባሻገር በአባይ ግድብ ሽንፈት የተከናነበችው ግብጽ የተለመደው የጸረ ኢትዮጵያ እንቅስቃሴዋን ኢትዮጵያ ላይ ያኮረፉ ሀገራት አሰባስባ መቀጠሏ አይቀሬ ሲሆን፣ ይህ ደግሞ ለአዛውንቱ የኤርትራ መሪ ምቹ ሁኔታን የሚፈጥር አጋጣሚ ነው። በዚህ ማለበዛ ግን ኤርትራ አሁንም ከኢትዮጵያ ጋር ሰላም በማውረዷ ምክንያት የተነሱላት ማዕቀቦች እንደ መልካም አጋጣሚ በመጠቀም ራሷን በትጥቅ እያደራጀች ሀገራዊ የክተት አዋጆችን በማወጅ ታዳጊዎችን ሳይቀሩ ወታደራዊ ስልጠና እንዲወስዱ በማድረግ አሁንም የጦርነት ዝግጅቷን አጧጡፋ ቀጥላለች።
በሌላ በኩል ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድን የንደራደር ጥሪ ተከትሎ ኤርትራ በአፍሪካ ቀንድ በቀይ ባህር በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ ነኝ ማለቷ እንደ ጥሩ ዲፕሎማሲያዊ እርምጃ ነው እየተባለ ባለበት ሰዓት ሌላ ከፍተኛ የኤርትራ ባለስልጣን ደግሞ አነጋጋሪ ምላሽ ይዘው ብቅ ብለዋል። በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሎስ አሜሪካ ኒውዮርክ በተባበሩት መንግስታት ጉባኤ ላይ የሚገኙ ሲሆን በተለያዩ ሀገራት ተወካዮች ጋርም እየመከሩ ነው። በዚህ ሂደትም ከኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳልህ ጋር ውይይት አድርገዋል። በውይይቱም ኢትዮጵያ ወደ አደባባይ ይዘው የወጣችውና ዓለም አቀፍ አጀንዳ ያደረገችው የቀይ ባህር ጉዳይ ይገኝበታል የተባለ ሲሆን የኤርትራው የውጭ ጉዳይ ሚኒስተርም በሀገራቸው ብሔራዊ ሉዓላዊነቷን በጠበቀ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ በናይል ተፋሰስ በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ እንደሆነች ተናግረዋል። ኤርትራ ለቀጠናዊ ሰላም ዘላቂ ልማት ቁርጠኛ መሆኗን የገለጹት ኦስማን ሳልህ ከአሜሪካ ጋር ትብብር ለማድረግ የተፈጠረውን ድል ሀገራቸው በደስታ እንደምትቀበልም አመላክቷል ነው የተባለው። የአሜሪካው ከፍተኛ ባለስልጣን ማሳድ ቦሎስ ሀገራቸው አሜሪካ ለዓለም አቀፍ ንግድ፣ ደህንነትና ጸረ ሽብርተኝነት ጥረቶች ወሳኝ በሆነ ቀጠና ውስጥ ውይይትና መግባባትን ለመፍጠር ጽኑ ፍላጎት እንዳላትም አስምረውበታል ተብሏል። ውይይቱም በአሜሪካና ኤርትራ ግንኙነት ላይ አዲስ ምዕራፍ ለመክፈት መንገድ የሚጠርግ እንደሆነና ይህም በንግድ፣ በኢንቨስትመንት፣ በመሰረተ ልማት፣ በትራንስፖርት ግንኙነትና ደህንነት አጋርነት ላይ ለውይይት በር ሊከፍት እንደሚችል እየተጠቆመለት ይገኛል። የቆየ ችግሮችን ገንቢ በሆነ ማዕቀፍ ውስጥ ለመፍታት እንደሚያስችልም ጠቁሟል። ሁለቱም ወገኖች በሚቀጥሉት ወራት ግንኙነታቸውን ለመቀጠል በመስማማትም ውይይታቸውን ቋጭተዋል የተባለ ሲሆን በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዚዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ከቀናት በፊት እዚህ ኢትዮጵያ የነበሩ መሆናቸው ደግሞ ውይይቱ ከፍተኛ ትኩረት እንዲስብ አድርጎታል። ነገር ግን በኢትዮጵያ በሚገኘው የኤርትራ ኤምባሲ ባልደረባ የሆኑት እንዲሁም ለአፍሪካ ህብረትና ለዩኤንኤስኤ ቋሚ ልዑክ የሆኑት አቶ ቢንያም በርሄ በበኩላቸው ይህንን መረጃ ሐሰት መሆኑን በኤክስ ገጻቸው ያስተባበሉ ሲሆን ኤርትራ በሉዓላዊ ግዛቷ ጉዳይ ከማንም ሀገር ጋር አትደራደርም፣ ስለ መሬት፣ ስለ ባህርም ሆነ ስለ አየር ክልል አትደራደርም፣ ይህ ዛሬም ሆነ በሚሊዮን ዓመታት ውስጥ የሚሆን ነገር አይደለም ሲሉ መደመጣቸው ምናልባትም የባህር በሩ ጉዳይ በሰላማዊ መንገድ መፍትሄ የሚያገኝበት እድል ጠባብ ነው አስብለዋል። ግን መጨረሻው ወዴት ነው የሚለው ጊዜ የሚመልሰው ጉዳይ ይሆናል። ሰላም።